አንቺ ማናባሽ ስለሆንሽ ነው እሷ ላይ እጅሽን የምታነሺው? አንተ ራስህ ማናባስ ነው ከእጄ የምትይዘኝ? አንተ ቆይ ቅድም አንቺ ሲጀመር ቅድምም ስርዓት እንደሌለሽ ገምቼ ነበር። ማነው ስርዓት የሌለው? አንቺ ነሽ። ቆይ አልገባኝም። እየተከታተልከኝ ነው እንዴ? እኔ ነኝ ስራ ፈትቼ አንድ ስርዓት አልባ ሴት የምከታተለው? እኔ መጣሁት አበባ ይፈልግ እንዴ? ናታን የሚያመጣውን አበባ ከአንቺ ነው እንደሚወስድ? ማነው ደግሞ ናታን? አሁን አበባ ያላልቅም እንዴ? እኔ ያልኩት አበባ ልቀቀኝ። አንተ ማነህ? ቆይ ታውቃለሁ። ተይ እንጂ አበባዬ፣ እንደዚህ ነው የምትቀበይኝ? አንቺ ጭራሽ ከመግባትሽ የማንንም መንገደኛ ላይ ማውጣት ጀመርሽ እንዴ? ለምን እንዴ? ቅድም እሷ ልትመታሽ አለባት እንዴ? ለምንድን ነው የምትከራከሪላት? ይቅርታ ቤት ተሳስተህ ነው መሰለኝ። እኔ አንተ የምትላትን ሴት አይደለሁም። ተመልከቱልኝ ምን አይነት ድራማ እንደሚያሳዩ። እሺ ሌላስ ድራማ የላችሁ? ሮዚ አባዬ እንግዳ ይመጣልና ተቀበሉት ብሎ ነበር። ምናልባት እሱ ይሆን እንዴ? ኧረ አይደለም፣ እሱ አይደለም። እንዴ አላውቀውም አላልሽም እንዴ? እንዴት ነው እሱ እንዳልሆነ ያወቅሽው? እሱ ቢሆን ኖሮ አንቺ እንደዚህ አይናገርሽም ነበራ። እሷ ማናት? በእናትሽ ምን የቤቱ ንግስት ናት? አዎ ምን ነው ቅር አለ እንዴ? ግን የንግስትነት ባህሪ የለሽም የገረድ እንጂ። ምክንያቱም ቶሎ ቶሎ የምገነፍለው ንግስቲቷ ሳትሆን ገረዷ ናት። እንዴ ቆይ አንተ ለምን አልነግረንም? የጋሽ እንግዳ አንተ ነህ እንዴ? እሱን አላገባም ብዬ እዚህ ሸሽቼ እንደመጣሁ ካወቁ ጋሽ ሮዛም ይቅር አይልም። ለእሱ አሳልፈው ሊሰጡ ይችላል። ስለዚህ እሱ የጋሽ እንግዳ እንደሆነ ነው ማሰብ ያለባቸው። አዎ ጋሼ እንደሚመጣ ነግሮኝ ነበር፣ እረስቼው ነው። እንዴት አሁን አስታወስሽ? እባክሽ አሁን ትኩር ብዬ ሳየው ትዝ አለኝ። ጋሼ ቀይ ፀጉሩ ወደፊቱ የሆነ ልጅ ይመጣል ብሎኝ ነበር። ወይ አባዬ ምን አይነት ኮት እንደሚሰበስብብኝ! ወይ ደግሞ ምን አይነት ጣጣ ውስጥ ነው የገቡት? ቆይ ግን በምን በደሌ ነው ይሄን ያህል የምትፈትነኝ? ልጅነቴ እንደ ልጅ ሳልወርቅ እንደ ትልቅ ሰው የማይመጥነኝ ሀሳብ ሳስብ ስጨንቅ አሳለፍኩ። ቢያንስ ወጣትነቴ እንደ ወጣት ተደስቼ ላሳልፈው። እባክህ ከዚህ በላይ መጨነቅ አልፈልግም። እባክህ አምላኬ እባክህ። ምን ሆነሽብኝ? ያቺ ጭራቅ ናት ያስከፋችሽ? ቆይ ለምን ቅድም አስቆምሽ? ቅድም ያኔ አንዴ መጋጨት እስከዛሬ የተናገረችሽ ነገር ሁሉ ይቆጫል ነበር። እግርሽ ላይ ወድቄ ይቅርታ እንድትጠይቅሽ ነበር ማድረግ። ለምን አስቆምሽ? እሷ ምንም አላደረገችኝም። በእሷ አይደለም ያዘንኩት። እና ማን አባቱ ንገሪኝ። እጁን ነው የምሰጠው። አንተ ነህ። በአንተ ነው እየከፋኝ ያለው። በቃ እባክህ ከህይወቴ ውጣ፣ ተወኝ። በቃ እኔ ከዚህ በላይ ፈተና የመሸከም አቅም የለኝም። እባክህ ተወኝ። ታይ እንጂ እኔ እኮ ፈተናሽን ማቀለልሽ መልአክ እንጂ ፈተና መሆንብሽ ሰይጣን አይደለም። እስከ ዛሬ በሚሄድበት ሁሉ እየተከተልክ እንቅፋት እንጂ መፍትሄ ሆነኝ አታውቅም። በቃ ተወኝ፣ ከህይወቴ ውጣ። አየሽ አልችልም እንጂ እኮ ብችል ደስ ይለኝ ነበር። እባክህ እኔ ደህና ነኝ። አንቺስ? እንዴ ምን ነው ምንሽን? ወይኔ ልብሽ ተነሳብሽ ማለት ነው። ቆይ ለምን ሳታ ተገብቶኛልሽ? ለምን አትጠነቀቂም? እናቴ ቆይ ለምን የምትደውይው? መታመም አለብን። ሞች ራሱ ብንም ነው የማመስኝ። ሁለተኛ በዚህ ስልክ እንዳትደውይ እሺ? ሮዝ እናቴ ልትያት ነበር አይደል? አዎ ነበር። እና ለምን ዘጋሽባት? አክስቴ ልጅ ነገር ትዝ አለኝ። እጅ ወደ እሷ እየዘረጋው ሳለቅስ ትታኝ እንደሄደች አንቺን አታ ታሟለች ሲሏት ግድ እንዳልሰጣት አክስቴ ደረቅ ጡቷን ስታጠባኝ እሷ ግን የሚፈስ ጡቷን እንደነፈገችኝ ስብስብ ብሎ ከሚወዳት አባቴ ሌላ ወንድ በልጦባት እኔ እንደተወችኝ ትዝ አለኝ። ግን ሮዚ እኔ አንዴ እንኳን ባገኛት ደስ ይለኛል። ሁለተኛ እንደዚህ ሀሳብ እንዳታስብ አላልኩም ብለሻል ሮዚ። ግን ደግሞ እኔ ላገኛት እፈልጋለሁ። ጥላን ሄደችበትን ምክንያት ማወቅ እፈልጋለሁ። ምክንያቱን እኮ ነገርኩህ። ከአንተ አባት ሌላ ወንድ በልጦባት ለሄደችው አልኩ።
አክስቴ ያለችንን እንጂ እኮ እኛ በጆሮአችን የሰማነው በአይናችን ያየነው አንድም ነገር እኮ የለም። እና አክስቴ ያለችው ነገር ደግሞ እውነት እንደሆነ እናውቃለን አይደል? እኔ እንጃ፣ ግን ምናልባት አክስቴ ምን ብሩክ ሮዚ ምናልባት እኮ እኛን ከእናታችን ለመለያየት እየዋሸችን ይሆናል። ምን ባያ ኮንተ ደነስ ሮዚ እኔ እኮ ወንድም ይቅርታ፣ ልመታ ፈልጌ እኮ አይደለም፣ ግን በቃ ስለሷ ክፉ ነገር እንዲወራ ስለማልፈልግ ነው። እኔም እኮ ስለሷ ክፉ ነገር ለማለት ፈልጌ አይደል። አንቺ እንደምትወጃት እኔም እወዳታለሁ። እሷ በምንም ምክንያት ልትዋሽን አትችልም ብሩክ። እኔ ትዋሽናለች መቻልኩኝ ሮዚ። እና ምናልባት እሷ ያልተረዳቻት የሆነ ምክንያት ይኖራል ያልኩት። ምን ተረዳት? ቆይ አባታችንን ትታ ሌላ ወንድ ጋር መሄዷን ምክንያት ሊኖር ይችላል? በቃ ተይው እንዴ ብሩክ የተረገመች ቆይ ያለ በከረት የምትወጣ እንዴ! ቆይ መጀመሪያ ለምን ጥላኝ ሄደች? ደግሞ አሁንስ ለምን እናቴ እንድላፈለገች? ሆ በዚህ በኩል አባዬ፣ በዚህ በኩል እሷ። እሺ ቆይ ከማን ልሁን? ኡፍ እንዴ! አባዬ ስል ናታን ማውራት አለብኝ። ሄሎ ናታን። ሄሎ። ላወራ እፈልጋለሁ። እየሰማሁሽ። አይ በስልክ ሳይሆን በአካል ነው የምፈልገው። ለምን ማለት ታገኝ ፈልግሽ? እባክህ በቃ ይቅርታ፣ አንዴ ብቻ መታወራኝ። አንቺ በፈለግሽበት ሰዓት ሂድ ብትይ የሳሎን ሱሳዎች እንደዛ አይደለም። እባክህ አንድ ድል ብቻ ስጠኝ። እሺ መጣሁ። እሺ እባክህ አሁን ነው ቤት ነው። እሺ በቃ ቻው። አቤት። ምን ነው ብሩክ? እንዴ አንቺም እያለቀሽ ነው እንዴ? ኧረ እኔ አላለቀስኩም። አንተ ግን ፊትህ ልክ አይደለም። ምን ነው? ኧረ ምንም አልሆንኩም፣ ዝም ብዬ ነው። አትዋሽ እንጂ ብሩክ፣ እንደደበረህ እኮ ፊትህ ያስታውቃል። ኧረ ምንም አልሆንኩም፣ ዝም ብዬ ነው። ሮዛ ከእናቴ ጋር እያወራች ነበር እና አግኝተን ምክንያቱን ጠይቃት ስላት በጥፊ መታች። አይዞህ፣ ሁሉም ያልፋል። እሺ ከእግዚአብሔር ጋር ሁሉም ነገር ይስተካከላል። እሺ መቼ ነው የሚስተካከለው? እሱንማ የሚያውቀው እግዚአብሔር ነው። ግን እኛ እየቸኮልን እንጂ እሱ ዘግይቶብን አያውቅም። በቃ እግዚአብሔር ክፉ ነው ማለት ነው። ኧረ አይደለም፣ እንደዚህ አይባልም። እሺ ይባላል እንጂ ለጓደኛዬ እናት፣ አባት፣ እህት፣ ወንድም ሁሉንም ነገር ሰጥ። እኛ ቤት ግን ደስታ እናት የሌለችበት፣ ጤነኛ ያልሆነች እህት ያለችበት፣ ሁሉም የሚጮህበት ወንድም ያለበት ቤት ነው። ተው እንጂ ብሩክ፣ አንዳንዴ ጅማሬያችን ፈተና ሲበዛበት ነው ፍጻሜያችን የሚያምረው። ሁሉም ነገር አልጋ ባልጋ ከሆነ እኮ ህይወት ምንም ትርጉም አይኖረው። ማጣትን ባናውቀው ኖሮ ማግኘት አያስደስተንም ነበር። እግዚአብሔር አንድን እረኛ ሊያስደስተው ሲፈልግ አንድ ያለችውን በግ ይወስድበታል ይባላል እኮ። አየሽ፣ ክፉ ነው የምልሽ ምክንያት ነው። ይሄ እረኛ ያለችውን አንድ በግ ሲወስድበት ባለችው አንድ በግ ተስፋ ይቆርጥና አርፎ ይቀመጣል። እንደዛ አይደለም ወንድሜ። እና እንዴት ነው? ያችን አንዲት በግ እኮ አይወስድበትም። ለትንሽ ጊዜ ብቻ ሰውሮ መልሶ ይሰጠዋል። ከዛ ከበፊት የበለጠ ፈጣሪውን ያመሰግናል። ተከፍቶ የነበረው በደንብ ደስተኛ ይሆናል። እንዴ የራሱ በግ አይደል እንዴ? ለምን መልሶ ይደሰታል? እሱ ቢያንስ አንዲትን ብትሆን የሚጠብቃት በግ አለችው። ሌሎች ግን እንደሱ አንዲት እንኳን የሌላቸው ሰዎች አሉ። ያቺ በግ በተሰወረችበት ቅጽበት አንድም የሌለው ሰው ስሜት ይሰማዋል። ልክ መልሶ ሲሰጠው ባለው ነገር እንዲያመሰግን ያደርገዋል ማለት ነው። እናማ አንተ ቢያንስ አባት፣ እህት፣ ቤት፣ ቤተሰብ ብዙ ነገር አለ። እሱ የሌላቸው በጣም ብዙ የሚያሳዝኑ ሰዎች አሉ። ባለህ ስታመሰግን ያለህን ይባርክልሃል፣ የሌለህን ደግሞ ይሰጣል። አታማርሽ ይበቃ። አይዞህ
ወንድሜም አባቴም በአጠቃላይ ቤተሰብ ጥቅም እንዳለሽ አላልኩሽም እንዴ? ሮዚ እሷ ማለት እኮ እህቴ ናት። እኮ እሷ ልክ እንደኔ ትሰማኛለህ? አንደኛም ሁለተኛም ሶስተኛም ዓመት እኔ ብቻ ነኝ። ከዛ ደግሞ ቤቱ ከኔና ከሷ ውጪ እህቴ ስትል እንዳልሰማ ሰማኸኝ? ቀዥም ውጣው ከዚህ። እንቺ ቆይ ጆሮሽ አይሰማም? ይሰማል። በጣም ይቅርታ። ያንቺ ይቅርታ ምን ያደርግልኛል? ከይቅርታ በላይ ምን አለ እህቴ? ትሰሚያለሽ? እህቴ አትበይኝ። እሺ ይረ አለቅሽ። ገና መች ተነክተሽ የምታለቅሽው? እባክሽ። አይ አላለቀስኩም እኮ ዝም ብዬ ነው። እንደዚህማ እንድታለቅሽብኝ አልፈልግም። አይ አላለቅስም፣ ደግሞ አላለቀስኩም። በእውነት እውነት ይጥራ እባክሽ። ለእኔ ለሮዛ ስትይ ለምን ደምን ባታለቅሽም? ምን አገባኝ እኔ ደደብ። እሺ መልሳት መልሽልኝ። አንቺ ንቀት ነው። ምን አባሽ የሚዘጋሽ? ኧረ አልተዘጋውም። አሁን እኮ ዝም በይ መልሳት መልሽ ስላልሽኝ ነው። ደግሞ ትእዛዝ አክባሪ እንደሆንሽ አታስመስይ። አስመሳይ። እያስመሰልኩ አይደለም፣ ግን ትእዛዝሽን አከብራለሁ። አትዋሽ። አንቺ ነው ወይስ እየመረጥሽ ነው የምታከብሪው? እንዴት? ትእዛዝ ካከበርሽ ከወንድሜና ከአባቴ አጠገብ እንዳለሽ አላልኩሽም ብለሻል። እና ሰማሽ? አልሰማሁሽም። ስለዚህ ትእዛዝ አክባሪ ነኝ ማለት ውሸት አይደለም ነው። በቃ እሺ ይቅርታ፣ እባክሽ ይቅር በይ። ይቅርታ። ቦታሽ ነው። ከዚህ በኋላ ፊት ለፊቴ ሳይሆን እግሬ ስር ነው እንደዚህ ላገኝሽ የሚገባው። ገባሽ? ነፈዝ። ለምን ነበር የፈለግሽ? ይቅርታ ልጠይቅ። ለምን? በቃ ስላስከፋው። ይቅርታ እኮ አያስፈልግም። የተሰማሽን የተናገርሽው አይደለም እንደማሚን ታውቃለ። ያው መጥፎ ስሜት ላይ ስለነበርኩ ነው እንጂ ሌላ ነገር አይደለም። ጠልቼ አይደለም። እሺ። እና አንቺ እኔን አትጠይኝም? አዎ አልጠላህም። ጋብቻውንም አልጠላውም። በእውነት? አዎ። ለማንኛውም አሁን ያው ምን ነው? ደቂ እባክሽ። አንቺ ደግሞ እሺ እለቅሃለሁ፣ ግን በጣም ተጎድተሃል እኮ። የእጄ ህመም ከልቤ ጋር ሲነጻጸር ምንም ማለት ነው። ተይው ሂድማ። ቆይ ጨርቅ ለምጣና ልሰራል። ተይኝ አልኩሽ እኮ። አይ እንደዚህ ሆነ እያየሁ አልተውህም። እንዴ ሴትዮ ተይኝ። ነገርኩህ እኮ በጣም እየደማህ ነው። አልተውህም፣ አስርልሃለሁ። ከዛ በኋላ እንደፈለግህ ትሆናለህ። ወይኔ ጉዴ! እቺ ጤነኛ አይደለችም እንዴ? እንደፈለግህ አስብ፣ አልተውህም። ደረቅ ደረቅማ አንተ ነህ። እኔን ይሽላል ማለት ብለህ ደሜ ይፍሰስ ምን ደስ አለሽ? ምን ነው ደስ የሚለኝ? ስላሰርሽልኝ ነው። ኧረ ተው፣ ምስጋናው ሲቀር እንደው ምን ታውኩት። በቃ አዎ ደስ ብሎኛል። እንኳን ደስ አለሽ። አመሰግናለሁ። አንቺማ የሆነ ተልእኮ አለሽ። የምን ተልእኮ? አበሳጪው አናጂው ተብሎ የተሰጠሽ። እሺ አሁን ደግሞ ምን አድርጌ አበሳጨው? ታይ እያልኩሽ ድርቅ ብለሽ እጄን አሰርሽልኝ። አንተ እንዴት ጎድቻለሁ? በእናትህ እንዴ! አሁን እኔ ጎዳሽኝ ወጣኝ? አበሳጨሽኝ ያልከኝ እኮ አንተ ነህ። እና መጉዳትና ማበሳጨት ምን ያገናኛል? አረ ምንም። ለማንኛውም ስለጎዳሁም ስላበሳጨሁም ይቅርታ። እሺ ምን ይሻላታል እንጂ ምን ታጃጅለኛለች? ምን አልሰሩ ዘይጂ ስራ መሰለኝ። እንዴ ማለት ምን ሰራው? ምን ልታደርጊ ነበር? ያቺ ነፈዝ እጇን ልቆርጥላት። ለምን ለምን? አሚን ምን ስታደርግ እንደነበር አላየሃትም? አይቻታለሁ። እና ታዲያ አንቺ ምን አገባሽ? ሳሎን ሶፋ ላይ እንደ ንግስት ተቀምጣ ከናታን ጋር
ጋር ታወራለች። ታዲያ ታውራ ታውራ? አዎ ታውራ። ቆይ አንቺ ያናደድሽ ከናተ ጋር ማውራት ነው ወይስ ፎቶ ላይ መቀመጧ ነው? አሜን። ከዛ ነፈስ ጋር ማውራቷ ለኔ ምን ያናደደኛል? እኔ ያናደደኝ ከኪችን አትውጪ ሳሎን አለይሽ ብያት እዛ ማግኘቴ ነው። ሮዛ ነቃ በይና የሆነ ነገር አስቢ። ምን ላስብ? እሺ ያቺ ልጅ ንቅጣት። ቅጣት? አዎ ቅጣት ማለት እንዴት አድርገን? አልገባኝም። እንዴት እንቅጣት? ጠርተሻታል። አባትሽ በሷ ምክንያት ተናግሮሻል። ብሩክ ለአንቺ መልስ መስጠት የጀመረው እሷ ከመጣች በኋላ ነው። አባትሽ እሷ ከመጣች በኋላ ለእሷ እንጂ ለአንቺ ምንም አይነት ጊዜ ይስጥሽ አይደለም። አዎ ይቺ ደደብ ከመጣች በኋላ ህይወቴ ተበላሽቷል። ስለዚህ እንቅጣት። እሺ ምን አድርገን እንቅጣት? በፍቅር በፍቅር ማለት? ሮዛ ናታን ማግባት እንደማትፈልግና ለጋሽ ብለሽ ሁሉ ነገር እንደምታደርግ ያውቃሉ። እና ለናታን ጥሩ የቤት ስራ መስጠው። እሺ ብሎ ከገባበት ካሸነፈ እንዲያገባሽ፣ ካላሸነፈ ደግሞ ጋብቻውን አልፈልግም፣ ሌላ መወዳ ሴት አለች አላገባትም እንዲል እናደርገዋለን። ቆያችን ነፈዝና እሱ ምን አገናኛችሁ? እሺ ግን የሚስማማ ይመስላል? በደንብ ይስማማል። ምንም እንዳትጨነቂ። እንደዛ ማለት እኮ በአንድ ድንጋይ ሁለት ወፍ መታን። አዎ በደንብ እንጂ። አንተ ባትኖር ኖሮ ምን ይውጠኝ ነበር? አሉ አሁን አጠገብሽ ነኝ። እወድሃለሁ። እኔም እወድሻለሁ። አሁን ውጭና ነገር ለኤል ስል መጣሽ? ለምን ቆየሽ ነው? ሌላ ጊዜ እኮ ስቆይብህ መኝታ ቤት ትመጣ ነበር። እሱማ ሌላ ጊዜ ነው። አንተ ደግሞ ይቅርታ ብያል ነበር እንዴ? በቃ አታኩርፍ። ኧረ አላኮረፍኩም። መቀነስ ያለብኝ ነገሮች እየቀነስኩ ነው። ይሻላል። ለማንኛውም ግን የፈለግኩ በጋብቻው እንደተስማሙ ልነግርህ ነበር። እውነትሽ ነው? እዚህ አይ አዎ፣ ግን ቅድመ ሁኔታ አለ። የምን ቅድመ ሁኔታ? አንተን ካገባው በኋላ ፍቅር እንደማይቀንስ እኔ እንደምትሰማኝና ለእኔ የትኛውንም መስዋዕትነት እንደምከፍል ማወቅ ፈልጋለሁ። እመኚኝ። ምንም አደርግልሻለሁ። በቃል አይደለም በተግባር ነው የምፈልገው። እመኚኝ፣ ምንም አደርግልሻለሁ። አዎ ግልጽና ቀላል ነገር እኮ ነው የጠየኩ። ማለት ቆይ እኔ ከእሷ ጋር ቆይ እንዴት አሰብሽው? ይሄ ቆይ ፍቅሬ እንዴት ነው ሊያረጋግጥልኝ የሚችለው? ደግሞ መጨረሻውስ ምንድን ነው? ትተሃት ደምን ባስታለቅስ ማየት እፈልጋለሁ። ለምን? ቆይ ምን አደረገችሽ? ናታን ልታገባኝ ትፈልጋለህ ወይስ አትፈልግም? እፈልጋለሁ። ስለዚህ ያልኩህን ታደርጋለህ ማለት ነው። ያልኩህን ማድረግ የማችል ከሆነ ደግሞ የማልተማመንበትን ሰው ማግባት አልፈልግም። ስለዚህ ለአባዬ ደግሞ ሌላ የምወዳት ሴት ስላለች አላገባትም ትለዋለህ ማለት ነው። ሮዚ ግን ምንም ግን ምናምን አያስፈልግም። እሺ ወይም ቢ? እሺ በቃ ጎበዝ። የለም በጠዋት ነው የወጣው። 11 ሰዓት ላይ ቁርስ አይበላም? አረ በልቶ እንዴ? በዛ ሰዓት ማን ሰጥቶት? አይ እኔ ተነስቼ ነበረ ሰጠሁት። ጋሽ ምግብ ሲያበላ በኋላ ትንሽ ያማል። እንኳን ምግብ ሰጠሽው። ይሄ እኮ መድኃኒት ናት። እሷ እያለችም ሰላም ለዚህ ቤት። ሰላም ለኔ ሰው ማን ነው እንደዚህ ስርዓት አልባ ነገር ይናገራል? ለነገሩ ከአንቺ የሚጠበቅ ነገር ነው። ይቅርታ ማን ነው? አባዬ እኮ ትናንት ይመጣል ያለው እንግዲህ እሱ ነው። ኦ ነው እንዴ? ታዲያ ምን ነው ከመምጣቱ በነገር ምን ላድርግ ታዲያ? በነገር ተቀበለች። ሲያስጠላ።
እንዴ አበቤት ናት። ቁርስ በልታለች? አረ እኛ ቤት አበባ የምትባል ሴት የለችም። ማለት ትናንት እዚህ የነበረችው ልጅ እሷን ነው እንዴ? እሷ እኮ ህያብ ነው ስሟ። ነው እንዴ? በጣም ጥሩ ስም ነው እባክህ። አዎ። እሺ ቆይ እንግዳውን ለምን እዚህ አላደርግም? የት አደረመተ? እንግዳ? አዎ እንግዳ። ምን ነው? አይ እዚህ አካባቢ ሌላ የምጠይቃቸው ሰዎች ለዛ። እሺ በቃሽ ሮዚ፣ እኔ ልሂድ። እሺ ግን እንዳትቆይ። አልቆይም፣ ግን እስከዛ ድረስ ትናፍቀኛለች። እኔም ትናፍቀኛለች። ያ ጅላፉ ከመጣ ስራውን ከዛሬ እንዲጀምር ነገር። እሺ እነግረዋለሁ። ቆይ ረስቼው፣ ቅድም ከመጣው እንግዳ ጋር መች ተግባብታችሁ እንደዛ ማውራት የጀመራችሁት? እዚህ ከመምጣቱ በፊት ተገናኝተን ነበር። የት? መንገድ ላይ ተጋጭተን በጥፊ የመታኝ መሰለህ? ከዛ ደግሞ እዚህ ያቺን ከፋና ደም በጥፊ ሊመሳስል ያዘኝ። እንዴት ግን? ያው አጋጣሚ ነው። ይሄ ሁሉ አጋጣሚ? አዎ። ምን ነው? አይ ምንም ገርሞኝ ነው። ቆይ ግን የጋሽ እንግዶች ከአንቺ ጋር ምንድን ነው ያያያዛችሁ? እኔ ምን አውቃለሁ? እኔንም ግራ ገብቶኛል። አይዞሽ የኔ ቆንጆ፣ ደግሞ ሌላ ጊዜ በቂ ነኝ አይደል? አዎ ከበቂም በላይ እንጂ እኮ። እሺ ልግባ? ግቢ። ይቅርታ ከጨረሳችሁ የበላችሁበትን ሳህን ልውሰድ ብዬ ነበር። ወሬ የለቃቅም ሊመጣ ሳትይም አይደለም። ይቅርታ እንደዛ ከመሰለሽ። አንቺ ደንቆሮሽ እንዳሰብ ምን ይቅርታ አትበኝ። እሺ እዛ ጋር ነው ለያቅምሽ ሰጪ። እሺ ነይ። ማንሽ? አቤት እኔና? ትናንት ያ የቀይ ሰይጣን ልጅ ሲመጣ ስትደናበር አይቻለሁ። ታውቂዋለሽ እንዴ? አይ አላውቀውም። እርግጠኛ ነሽ? ልጁ የአባዬ እንግዳ ነው? ከአንቺ ጋር ምንም አይነት ትውውቅ የለውም እንዴ? አዎ። እኔ እንዴት ላውቀው እችላለሁ? አታዋሽ። አስተያየትሽ እየዋሸሽ እንደሆነ ይናገራል። ይኸውልሽ በስህተት ከአንቺ ጋር ይሄ ልጅ ግንኙነት እንዳለው ባቅ ወይም ደግሞ እዚህ ቤት ይዘሽ የመጣሽ አንቺ እንደሆንሽ ካወቅኩ ከዚህ ቤት ኮተትሽ ይዘሽ ውልቅ ትያለሽ። እሺ እሺ። ይኸውልሽ አባዬ ይከላከልልኛል ምናምን ብለሽ የምታስቢ ከሆነ ተሳስተሻል። አባዬ ውሸት በጣም ነው የሚጠላው። በስህተት እየዋሸሽ እንደሆነ ካወቀ ለአንዴና ለመጨረሻ ጊዜ ከህይወቱም ከቤቱም ያስወጣሻል። እኔ አላውቀውም አልኩሽ እኮ። ዝጊ እንጂ መልስ አትስጪ። እየዋሸሽ ከሆነ አሁኑኑ ድል ልስጥሽ። ታውቂዋለሽ? እኔ አላውቀውም አልኩሽ እኮ። ጥሩ አሁን አውቀዋለሁ ብላት ከዚህ ቤት ታስወጣኛለች። አላውቀውም ብላት ደግሞ ሰለሞን የሆነ ቀን ሲናገር ያስወጡኛል። ሸምረ የሚሻለኝ። ይሄኔ አምላኬ ምን ነው ፈተናዬን ግን ባታበዛው። እባክህ ሰለሞን እባክህ ተወኝ እባክህ። ምንም አልሆንኩም፣ ግን እባክህ ተወኝ እባክህ። ህይወቴን አታበላሸው። እኔ እኮ ህይወትሽን የማስተካከል መልአክ እንጂ ህይወትሽን የማበላሽ ሰይጣን አይደለሁም። ቆይ እሺ ምን ባደርግ ነው የምትተወኝ? የኔ ብትሆኝ ነው ባገባሽ። እባክህ እሺ ቢያንስ ለትንሽ ጊዜ ሰላም እንደሆን ብቻዬን ተወኝ። እሺ ለምን ያህል ጊዜ? በቃ ለትንሽ ጊዜ። እሺ እተውሻለሁ። ግን ምን? እስከምታስቢው ጊዜ እሰጥሻለሁ። ግን ጊዜ ለመስጠት አንድ ቅድመ ሁኔታ አለ። እሺ ቅድመ ሁኔታ ምንድን ነው? እሰምሻለሁ። ጩኸትም ትግልም አልፈልግም። እባክህ ተስማሚ። ከዛ እተውሻለሁ። ሀሳቤን ሳልቀይር ማለት ነው። እባክህ። ቀየርኩ። እሺ በቃ